ስለ ሰው ልጅ አእምሮ 5 አስገራሚ እውነታዎች። ሰላም ውድና የተከበራችሁ የአጃይብ ቤተሰቦች፣ ዛሬ በሰውነታችን ውስጥ ስላለው እጅግ ውስብስብና አስገራሚው አካላችን ማለትም ስለ አእምሯችን እናወራለን ማለት ነው። ምናልባትም እስከ ዛሬ ያልሰማችኋቸው 5 አስገራሚ እውነታዎችን ይዤላችሁ ቀርቤያለሁ። እስከ መጨረሻው አብራችሁ ይቆዩ። ቪዲዮውንም ለሌላ እንዲደርስ ላይክ ማድረጋችሁን አትርሱ። ከአምስቱ አንዱና የመጀመሪያው የኃይል ማመንጨት አቅሙን እናወራለን ማለት ነው። አንደኛው እውነታ ምንድነው? አእምሯችንን በንቃት ላይ እያለ ከ12 እስከ 25 ዋት የሚሆን የኤሌክትሪክ ኃይል ያመነጫል። ይሄ ማለት ደግሞ አእምሯችን በአንድ ጊዜ አንዲት ትንሽዬ የኤልኢዲ አምፖልን የማብራት አቅም አለው ማለት ነው። ሁለተኛው የማስታወስ ችሎታ ነው። ሁለተኛው የአእምሯችን የማስታወስ ችሎታ ገደብ የለውም። ሳይንቲስቶች እንደሚሉት ከሆነ የአእምሯችን የማከማቸት አቅም 2.5 ሚሊዮን ጊጋባይት ገደማ ነው ብለው ያምናሉ ማለት ነው። ይሄ ማለት ደግሞ ለ300 ዓመታት ያለማቋረጥ የሚታይ ቪዲዮን እንደ ማከማቸት ይቆጠራል ማለት ነው። ቀጣዩ የውሃ መጠን ነው። ሶስተኛው አእምሯችን 75 በመቶ የተገነባው ከውሃ ነው። ለዚህም ነው ሰውነታችን ውስጥ ትንሽ የውሃ እጥረት ሲኖር ትኩረታችን የሚበታተነውና ራስ ምታት የሚሰማን። ስለዚህ አእምሯችን በትክክል እንዲሰራ በቂ ውሃ መጠጣት ግድ ይላል። ነጥብ 4 ፍጥነትን በተመለከተ ማለት ነው። አራተኛው መረጃዎች በአእምሮቻችን ውስጥ የሚጓዙበት ፍጥነት ነው። ያ ማለት ደግሞ መረጃዎች በነርቭ ሴሎች ውስጥ በሰዓታት እስከ 430 ኪሎ ሜትር ፍጥነት ይጓዛሉ። ይህም ማለት ከፈጣን የስፖርት መኪናዎች በላይ ይፈጥናል ማለት ነው። አምስተኛ ህመም አይሰማውም። አምስተኛውና የመጨረሻው የሚገርመው እውነታ አእምሯችን ምንም እንኳን የህመም ስሜቶችን የሚያስተናግድ ማዕከል ቢሆንም እራሱ ግን ምንም አይነት የህመም ስሜት አይሰማውም። ምክንያቱም በአእምሯችን ውስጥ የህመም መቀበያ ነርቮች የሉም። በዚህ አጃይብ ቻናል ውስጥ የትኛውንም ማወቅ የምትፈልጉትን ወይም ደግሞ ልታደርጉት የምትሞክሩት ነገር ግን መፍትሄ ማግኘት ወይም ደግሞ መመሪያ ማግኘት የምትፈልጉት አንድ ነገር ካለ መጠየቅ ትችላላችሁ። የምችለውን ያክል ለእናንተ ለማስተናገድ ዝግጁ ነኝ። ውድና የተከበራችሁ የአጃይብ ሀሊማ ቤተሰቦች፣ ለዛሬ ያዘጋጀሁላችሁ መረጃ ይህንን ይመስላል። ከነዚህ 5 ነጥቦች ውስጥ የትኛው ይበልጥ እንደገረማችሁ አስተያየታችሁን በኮሜንት ጻፉልኝ። ቪዲዮውን ከወደዳችሁት ደግሞ ላይክ እና ለጓደኞቻችሁ ሼር ማድረጋችሁን አትርሱ። በቀጣይ በሌላ አስገራሚ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩ። እንዲሁም ለቤቴ ሰብስክራይብ ለማድረግ ወደዚህ ቻናል ተጋብዛችሁ ለመጣችሁና ላሳያችሁኝ ክብር እጅግ በጣም አመሰግናችኋለሁ። መልካም ቆይታ